ቆይ ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። በራሱ አንደበት እንዴት እንደተጠለፈና ከኡስታዞቹ ጋር እንደተጋጨ ላሳያችሁ ነው። እንዲሁም ደግሞ ለልጁ ጥሪ እናቀርባለን። ማለትም እሱ ጋር ሄዶ ለጠየቀው ማለት ነው። አድምጡት። ወስኛለሁ በቃ ማለት ወደዚህ ሃይማኖት እንትን ለማለት ወስኛለሁ። ወስኜ ባለሁበት ሰዓት ሶሻል ሚዲያ ላይ የሚመላለሱ እንዳንተ አይነት አስተማሪዎች አሉ ከተለያዩ ሃይማኖቶች ማለት ነው። ሶሻል ሚዲያ ላይ ደግሞ ስትዞር ይመጡብሃል፣ የተለያዩ እንትኖች ይመጡብሃል፣ ታዳምጣለህ፣ ታያቸዋለህ እና ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል እና እነዛ ማስረጃዎች ውሸት ነው ላሉ ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ ብዙ የእስልምና ስለ ሃይማኖት መልካም እንግዲህ እስልምና ቁርአን በቀር ግን ብዙ መጽሐፍቶች አሉ እሱ የሚጠቅሳቸው እና እነዛ መጽሐፍቶች ምንድን ናቸው? ተጨባጭ መጽሐፍቶች ናቸው። ማስረጃ ያቀርባል፣ ይጠቅሳቸዋል እና ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነቢዩ ሙሐመድ በአንድ ሌሊት 9 ሚስቶችን ወሲብ አድርጓል ሲሉ ሰምተህ ታውቃለህ? አታውቅም? ታውቃለህ አይደል? ተሾመ በአንድ ሌሊት 9 ሚስቶችን ግንኙነት ያደርጋል እያሉ ብዙ ጊዜ አደንቁሯቸዋል፣ ሰምታቸዋል። ለምሳሌ ይሄ ውሸት አልኩት። ለምሳሌ ባደረጋቸው የሚለው ግን አለ ወይ እዛ ላይ ከስንል የለም፣ በፍጹም ውሸታቸውን ነው። ምን ነበር ያለው ነገር ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ሌይለቲ ልዋሒዳ ይላል ወካነ ዒንደሁ የውመኢዝን 9 ኒስዋ ይላል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው። በአንድ ሌሊት ሁላቸውንም ይዞሩ ነበር ነው የሚለው ሐዲሱ። አሁን ይሄን ወሲብ ያደርጉ ነበር ብለው ይነግሯቸዋል። መልካም እንግዲህ እስልምና ባቢሎን እንደቀጠለ ነው። ሄዶ የጠየቀው ሻዳ ሊይዝ አስቤ ነበረ ከዚህ በፊት፣ ነገር ግን የእፎይን አስተምሮ ከሰማው በኋላ ወደኋላ ፈግፍግ ያለውኝ ብሎ ለጠየቀው እፎይ እየዋሸ ነው ወይንስ ትክክለኛ አስተምሮታችሁ ነው ብሎ ሲለው አይ እፎይ እየዋሸ ነው፣ ለምሳሌ በአንድ ሌሊት 9 ሴቶችን ነቢያችን ይገናኛል ብሎ ዋሽቶባቸዋል በነቢያችን ላይ ብሎ ምን ላይ ሰጠ ማለት ነው። እኔ ነኝ የዋሸሁት። ቅድሚያ ግን የራሱ ኡስታዝ ምን እንደሚል አድምጡ። ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ፈአለ ሀዛ ይሄን ያደረጉት እንደ ቁዱምህ ሚነ ሰፈር ለብዙ ዘመን ወይም ለብዙ ወራት ከመንገድ ሲመለሱ ነው። ለብዙ ወራት ቆይተው ከመንገድ ሲመለሱ ከሁሉ ሚስቶቻቸው ጋር ተኝተዋል። ለምን ከተባለ ፍትሃዊ ለመሆን ስሜት አላቸው ሚስቶቻቸው አይደለ? ስለዚህ ለሁሉም ፍትሃዊ ለመሆን እነሱ ጋር ጾታዊ ግንኙነት ያደርጉ ነበር። ለምን ከተባለ ሴቶች እንደምናውቀው ስሜት አላቸው እንደ ወንዶች አይደለ? ስለዚህ ያንን ስሜታቸው እንዳያስቸግራቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ አሁኑ ሲመጡ እነሱ ጋር ጠዋፍ ያደርጉ ነበር ወይም ደግሞ አብራቸው ይተኙ ነበር። ማስረጃ ተመልከቱ። ኢነል ሂክመተ እዚህ ጋር ጥበቡ ምንድነው ከተባለ ፊጠዋፊ አለይሂን እነሱ ጋር በአንድ ላይ መተኛቱ ጥቅሙ ምንድነው ከተባለ ካነ ነበረ ሊተህሲኒህን እነሱን ለመንከባከብ ነበረ። ወካነሁ አራቸው ራሱ ፍትሃዊ ሆኖ ነብያችን ሁሉም ጋር ተኝተዋል። ለምን ሲባል ለብዙ ቆይተዋል፣ መንገድ ወጥተው ቆይተዋል። ስለዚህ ከመንገድ ሲመለሱ ያው የሁላቸውንም ሐቅ ለመወጣት ከሁሉም ጋር በአንድ ላይ ተኝተዋል ነው። መልካም እንደሰማችሁት የኛው ኡስታዝ ደግሞ ሲል በአንድ ሌሊት በአንድ ጥባት 9 ሴቶችን ነብያችን ወሲብ አድርጓል። ይሄን ፍትሃዊ ለመሆን ነው ያደረገው አለ ኡስታዙ ነው ያለው፣ እኔ አይደለሁም። ማንኛው ነው ትክክል? ኢብን ሀጀር አልአስቀላኒ ይሄ ኡስታዝ ወይንስ ያንኛው እፎይ ዋሽቷል ነብያችን በአንድ ሌሊት 9 ሴቶች ጋር አልተገናኘም ያለው ነው? ማንኛው ነው ትክክል? ሌላ ኡስታዝ ደግሞ አሁንም ከሱ ጋር አትቅጠፍ በነብያችን ላይ ብሎ ያለውን ኡስታዝ የተከራከረውን አድምጡት። ይሄን ሐዲስ ሁለተኛው ሐዲስ አልፈሰረው ያሁኑ ሳለ ለምንድን ነው አንተ በዚህ ብቻ ተቂዳ ያደረከው ነው? ምክንያቱም ሁሉ ይሄን የሚናገረው ሌላ ሐዲስ ላይ ሌላ ሪዋያ ላይ ምንድን ነው ጂማ የሚል ቃል ፈጽሞ ጂማ ቃል መኖር እሱ ምንም ጂማ መኖር ምንም ግዴታ አይደለም። ይሄ እኮ አንድ ሰው ያውቀዋል እኮ። ሐዲሱ ምንድን ነው መጨረሻ የሚለው? ሐዲሱ ምንድን ነው የሚለው? ነብዩ ሰለላሁ ዐለይሂ ወሰለም ይችላሉ ወይ ሲባል የ30 ሰው ቁዋት ሰጥቷቸው አልተባለም?
እንግዲህ እንደሰማችሁት ነው። ይህንኛው ኡስታዝ ደግሞ ከእሱ ጋር ቃል በቃል ዲቤት አድርጎት ምን ብሎታል? የራሱ ኡስታዝ ማለት ነው። አትቅጠፍ በነብያችን ላይ ሁሉም ሙፈሲሮቻችን የተስማሙ ነብያችን በአንድ ሌሊት 9 ሴቶችን በአንድ ጥባት እንደተገናኘ ነው። አንተ ለምንድን ነው እንደዚህ ብትለው ብሎ እየሞገተው ሰምተሃል ወንድማችን። ስለዚህ ማንኛው ነው ውሸታም? እነኚህ ሁሉ ዋሽተዋል ማለት ነው። ኡስታዞቹ እነኚህ እየዋሹ ያኛው የመጀመሪያው ኡስታዝ ነው ትክክል ማለት ነው። ሐዲሱስ ምን ይላል? እንደምትመለከቱት ነው። ቻፕተሩ ገና ሲጀምር ቻፕተር ይልና whoever had sexual intercourse with all his wives and then took one only bath ብሎ ነው ያስቀመጠው። አንድ ሻወር ብቻ ስለመታጠብ ከሁሉም ሴቶች ጋር ወሲብ አድርጎ ተገናኝቶ። ከዛ ሐዲሱ ሲቀጥል the prophet used to pass by or having sexual relation with all his wives in one night. At that time he had 9 wives. በአንድ ሌሊት 9 ሴቶችን ዶሮ በአንድ ሻወር መውሰድ which is ግንኙነት አድርጎ መዞር ማለት ግንኙነት መሆኑን በብዙ ማስረጃ ማምጣት እንችላለን። እዚህ ጋር ምን ጨምርላችሁ? ይሄንኛውም ሳይል ቡኻሪ 268 ላይ እንደዚህ ይላል ቻፕተሩ having sexual intercourse and repeating it ወሲብ አድርጎ ስለመደጋገም የሚያወራ ነው ርዕሱ ራሱ። ከዛ በኋላ ነብዩ በአንድ ቀንና ማታ ማለት ነው 11 ሴቶችን በአንድ ጥባት ጊዜ ታጥቦ ወሲብ ያደርግ ነበር። እንደውም ሰዎቹ ጉልበት አለው እንዲህንን የማድረግ ብለው ሲጠይቁን የ30 ወንድ ጉልበት ተሰጥቶታል። መቼም እዛው በሩ ላይ ያሉትን ሴቶች ለመጠየቅ አይደለም አንድ የታጠበ ሁለት የታጠበ የሚባለው። 30 ወንድ ጉልበት የተሰጠው እንዴት ነሽ አይሻ ከድጃ እንዴት ነሽ ለማለት አይደለም። ከድጃ ሞታ ለካ ሰፊያ ደህና ነሽ ለማለት አይደለም። የ30 ወንድ ጉልበት የወሲብ ያስፈለገው ምን ሊያደርጋቸው እንደሆነ አይምሯችን ይሰራል። በተረፈ እዚህ ልጅ ጋር የሄደው ላይ የምታውቁት ካላችሁ ሼር አድርጉለትና እኔ ላይቭ ላይ እንዲመጣ ንገሩት ማለት ነው። ኡስታዙ ምን ያህል ሐሰተኛ እንደሆነ የራሱ ኡስታዞችም አጋልጠውታል። እስልምና ያለ ሐሰት አይቆምም ብለን ጀምረናል። ባቢሎን ክፍል 3 ላይ ነን፣ እንቀጥላለን። ይሄ ኡስታዝ ከሁሉ ጋርም እንደሚጋጭና ሁሌ የሚያወራው ድራማ ይሰራል። አዲስ አካውንት ያስከፍትና ሙስሊሞችን ሻዳ ያስይዛል። በውስጥ ራሱ እየጻፈ ራሱ ላይ ሻዳ ያዙ ይላል። ከዛ ደግሞ እንደዚህ አይነት ቅጥፈት ይቀርፋል። እናጋልጣለን። እስልምና ያለ ሐሰት አይቆምም ስንል በማስረጃ መሆኑን በደንብ እናሳያለን።